እንዴት ነው? ኢኮኖሚስት እኮ ለሀገራችን በጣም አስፈላጊ ነው። ግን እንዴት ነው አንተን እንዲህ አይነት እንደው ዝም ብሎ እንደው መደፈር አለ እንደ ሰው? ማገባኝ ነው ስለናንተ ሀገር ማገባኝ ስለናንተ ሀገር። ለምንድን ነው ትንሽ ትምህርት የተማሩትን ሰዎች የምታጠቀም? እነሱን ጭንቅላት እንጠቀማለን ወይ እንጠቀማለን። ለምን? ለማጣመምም ወዳልሆነም ለመምራት ያልሆነ መልእክት ለማስተላለፍም ህዝቡን ለማሳሳትም በጣም ይጠቅሙናል። ደደብ ምን ይሰራልናል? ይሄ ቴክኖሎጂ በጣም እየጠቀመን ነው በአሁን ሰዓት። ለምን? እንደ ወጣቱ ኢንተርኔት ላይ ተጥዶ አይደል እንደሚውለው? ተጥዶ ነው የሚውለው። በቀላሉ እንገባለን፣ ሲመሰጥ እንገባለን፣ በተመሰጠው ልክ እንገባለን። ስለዚህ ብዙ አትደክሙም? አንደክምም። ድሮ ነበር፣ አሁን ምንም በቃ ተቀላቅሏል ከኛ ጋር። ሰው ተጠቃሚው በዝቷል። የምኑ? የኛ አገልግሎት ፈላጊው ስለበዛ ዘና ብለን ቁጭ ነው። ትእዛዛችን ከፍ 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 ማድረግ ነው። ማን ያውቀናል? ቆይ ባህሪ መስላና እንደምንኖረው አንድ ቋንቋ ሲማሩ እንማራለን። የተማሩትን ቋንቋ የሚያስቡትን እኩል ነው። አእምሮ ከተቆጣጠርክ እኮ ትምህርቱ ሁሉ ወደኛ ነው የሚገባ። ኤቭሪቲንግ በምስጋና ነው። ቅስና አትወድም? እኔ በብስጭት የተሞላ ዓለም እንዲመሩ ነው የምፈልገው። ሁሌ የምን ማመስገን አይሆንም። ሁሌ እየየ ነው የምፈልገው። እየየ ሁሌ ብሶት ይወዳል ደግሞ ኢትዮጵያ ሕዝብ ብሶት። ወይ ኢትዮጵያ ሕዝብ ብሶት ይወዳል። እሷማ መጠምዘዝም ትችላላችሁ እንደ ሁለት ሰራዊት ይበቃኛል። እጅግር ለማሰር ብዙ አይፈጅም። ሁለት ትንሽ የሰፈር ሰይጣን ይበቃናል። የሰፈር ሰይጣን ደግሞ በሰፈር ሰይጣንነትም ተመዳድባችኋል? አዎ መዋቅር አለን እኮ እንደ መንግስት፣ እንደ ላይ ከላይ እስከ ታች መዋቅር አለን። ተማረ ከሆነ ሰይጣን አይዘውም ብሎ የሚገምቱ ሰዎች አሉ። ለዚህ ምን መልስ አለ? በጣም ይመቸናል የተማረ ሰው በጣም። እንደውም ማይሙ አንዳንዴ ይሰግዳል፣ ይንበረከካል። አቅም ስለሌለው በራሱ ስለማይተማመን ፊቱን ወደ እናንተ ወደዚህ ወደ ቤተክርስቲያን ይመልሳል። ያልተማረውም እንደውም ይሻላል። እሺ ይሄ እኮ ከሱ እውቀት አንድ ከፍ ብለ ብቻ አንድ ነገር አስጨብጠው ትንሽ ከሚያውቀው በላይ ከፍ አድርገ በዚህ በኩል ለቀቅ ትስታረግ ወደ ይቀበላል። ከዛ በኋላ ትመራዋለህ እና አልመደበቅ ብለህ ምን አስፈለገ? እስከ መጨረሻ ከኔ ጋር ሲኦል እንድትገባ ነበር የፈለግኩት። ምንም እንዳልፍላት በከክ ሆና ጨልሞባት ህይወት ውስጧ ላይ ሁለመናዋ ጨልሞ ከኔ ጋር ሙትት ሲኦል እንድትገባ ነበረ። አለበለዚያ ምኑ እንድላረክ? ቆይ መጨረሻ ውጤት እኮ መኖር አለበት። የልፋቱ ውጤት ምንድን ነው ታዲያ? ምንድን ነው? ሁሉ ለፍተን ውጤታችን ምንድን ነው? ወልታ ዛጋ ማድረስ ነው። ነፍስን ይዘዛ መግባት ነው። የኛ እኮ እሱ ነው ስጦታ ይዘን የምንወስደው እዛ እንጂ ሌላ ምንድን? ሰው አሳመምክ ምን ጥቅም? እሱ ምንም። እኛ እኮ አላማ አለን። እንደናንተ እኛ እንደ ሰው እኮ አይደለንም። ለዓላማችን ጽኑ ነን። ተልኳችን በትክክል እንፈጽማለን። አላማችሁ? አዎ፣ ወደ ኋላ አንልም። እስከ ወዲያኛው ድረስ ሰውስ ለምን የዓላማ ጽናትን ነገሩት እስኪ ለሰው። ሰውማ ይለት እንጀራ ይስጠኝ ይልና የሰጡትን ሁሉ ይቀበላል። ምንድን ነው? ቡዳይ ነጥላ ምን አልከኝ? ቡዳይ ነጥላ ማለት ምን አይነት? በላትና አይነጥላውን ኩባት በልተህ አይነጥላ ሆንክ። በልተሃት በዛው። ስንት ዓመት ነው? 17 ዓመት። ወይ ቡዳ በልቶ አይነጥላ መሆን ለምን? በቃ እንዴት? በቃ ህይወትን ማጨለም ነው። ህይወትን ከማጨለም ጋር ምን አገናኝ አንተ? ቡዳ አይነጥላ ማለት ምን? ቡዳ ለራሱ ይበላል እንጂ ህይወትን ማጨለም ምን አገባ? ተነስኩም ፈጠን በል።
ለምንድን ነው ህይወት የምታጨለው? በቃ ጭልም ብላ እንድትኖር ሁለመናዋ ጭልም፣ ህይወት ጭልም ማለት ጭልም ምንድን ነው? በቃ ጀመሪያ ብልት አድርጋት በላኋት። ዛሬ ስንት ዓመት? 17 ዓመት። እንዴት አድርገህ በላሃት? በጋብቻ ገባሁ፣ በመስተፋቅር ገባሁ፣ ጋብቼ በላኋት። ሙሉ በላኋት። ለምን ትበላለህ? በላኋት። ቤተሰብ ሆነህ? የምን ቤተሰብ አልከኝ? የምን ቤተሰብ? የምን ቤተሰብ? እና ታዲያ ምን አረካት? ስር ሽፍንፍንፍን ድብቅ ቁጭ ብቻዋን ቁጭ ጨለማ ህይወት እንድትመራ በቃ ይሄ ነው የምፈልገው። የጨለማ ህይወት እንድትመራ። አንተ መንፈሱ ነህ ወይስ ሰውየው ላይ ያለው መንፈሱ? ሰውየው ላለሁት ነኛ አሉ። የእሱ የዘር መንፈስ ነኛ። የእሱ የዘር መንፈስ። በልተህ ቁጭ አልክ እና ቁጭ አረካት ወይስ እንዴት? ቁጭ ስራ አትሰራ? ትሰራለች። ያ መብላት ስላለባት እንዴት? ያው ከቤት ወደ ስራ በቃ። ምንድን ነው የምትሰራው? እሷውንማ ኢኮኖሚስት ናት። አሁን ተሹማለች። ያው ታሰርን እኮ እየተቀጠቀጥን። አሁንማ ከፍ እያለች ነው። ኢኮኖሚስት እኮ ለሀገራችን በጣም አስፈላጊ ነው። ግን እንዴት ነው አንተን እንዲህ አይነት እንደው ዝም ብሎ እንደው መድፈር አለ እንደ ሰው? ምን አገባኝ እኔ ስለ እናንተ ሀገር? ምን አገባኝ ስለ እናንተ ሀገር? ምን አገባኝ? ሀገር የለህም እንዴ? ሀገር የለንም። ሀገር የታለን? የኛ በራሪ ነን እኮ በራሪ ነን። እና ኢኮኖሚስት ትይዛለህ? አዎ እነሱ ይጠቅማሉ እኮ ይጠቅማሉ። ለምንድን ነው ትንሽ ትምህርት የተማሩትን ሰዎች የምታጠቃም? እነሱን ጭንቅላት እንጠቀማለን። ወይ እንጠቀማለን። ለምን? ለማጣመምም ወዳልሆነም ለመምራት ያልሆነ መልእክት ለማስተላለፍም ህዝቡን ለማሳሳትም በጣም ይጠቅሙናል። ደደብ ምን ይሰራልናል? ይህ ምን አልከኝ? ደደብ ምን ይሰራል? ምንም ለራሳቸው እንጀራ የሚፈልጉትን ሁሉ ትይዝ የለ እንዴ? ዝም ብሎ ነው። ያው ሰራዊቶቻችን ናቸው እኮ እነሱ እኮ ዝም ብለህ ሰራዊት የመንደር ሰራዊት ሳበዛና ዝም ብለህ ሰራዊት ታበዛና ትበትናለህ። የመንደር ሰራዊት ትረጫለህ። በቃ ውይ ያለቀልኝ እኮ ነው የተዋጋኝ። ኡራኤል የሚባል ነገር ነው እኮ። እኔ እኮ ሁለቱን እኮ ተዋጋኝ። ስንት ዓመት ያደፈትኩትን እኮ። እስቲ ቆይ እኔ የምልህ ቆይ የተማረውን ለመያዝ እንደው በደረጃ ንገረኝ እስቲ። የሚጠቅምህ ምንድን ነው? ጭንቅላት ነው። ጭንቅላት ማለት ስልት ይቀይሳል፣ ስትራቴጂ ያወጣል፣ ፖሊሲ ያወጣል። ስለዚህ ለእኛ በሚጠቅም መንገድ እናስኬደዋለን፣ እናማክረዋለን። እዚህ ላይ ሆነ በዚህ በኩል እናማክራለን። ከዛስ አእምሮስ ገብተን እነግራለን። ይቀበለናል። አላህ በሎጂክ ስለሚያምን ይቀበለናል። ልክ ነው ይላል። ልክ ነው፣ የኔ ጭንቅላት ነው የሚያፈልቀው ይላል። የኔ ጭንቅላት ነው የሚያፈልቀው ይላል። ስለ መንፈስ ብዙም ግዴላቸውም። ግዴለሽነቱንም እንጠቀምበታለን። ለመንፈስ ግዴለሽ መሆኑ ይጠቅማቸዋል፣ ይጠቅመናል። ለማቴሪያሉ ዓለም ቅድሚያ ስለሚሰጡ ሁሉም ነገር የጥበብ ውጤት ነው ብሎ ስለሚያስቡ የሳይንስ እድገት ነው የቴክኖሎጂ ውጤት ነው ስለሚሉ በዛው ልክ እኛም እንመራቸዋለን። በዛው ትመራዋል። በዛው ልክ እንሄዳለን። በምን ላይ ነው ትልቅ እናንተ በመንፈስ ደረጃ ትኩረታችሁ? የተማረውን በመያዝ ትኩረታችሁ በምን ላይ ነው? ቴክኖሎጂ ላይ እንዳተኩር እናደርጋለን። ቴክኖሎጂ በጣም እየጠቀመን ነው በአሁን ሰዓት።
ለምን እንዴ ወጣቱ ኢንተርኔት ላይ ተጥዶ አይደል እንደሚውለው? ተጥዶ ነው የሚውለው። በቀላሉ እንገባለን፣ ሲመሰጥ እንገባለን፣ በተመሰጠው ልክ እንገባለን። ከዛ መቆጣጠር ነው። ምን ችግር አለ? ተቆጣጥረ ምን ታደርገዋለህ? ነገዳችንን ማብዛት ነው እንዴ። ትንሽ እኮ ነው የቀረን፣ ትንሽ እኮ ነው የቀረን። የምን ነገድ ነው የምታበዛው? ሰው ነው? ምን ሌላ ነገድ አለ? የኛ የሲኦል ነገድ፣ የሲኦል ነገድ ምድር የኛ። ማን የሲኦልን ነገድ ማን ያውቀዋል እንዴ? ምን ማለት ነው? ዝም ብለን የምታወራው እንዴ? ነገድ የለም እንዴ? ነገድ የለንም እንደኛ? እኔ ምን አውቃለሁ እንዴ? የመላእክት ነገድ የለም እንዴ? እኛ የለንም እንዴ ነገድ? እኔ ምን አውቃለሁ? እኛ መዋቅር የለንም እንዴ? መዋቅር አለን እኮ። ምን አይነት መዋቅር? በእናንተው ልክ ትይዩ። እዚህ እናንተስ እኛም እዚህ እኩል ነው የምንወርደው፣ እኩል ነው መዋቅሩ። እንዴት ማለት አልገባኝም። በየደረጃው ቶሎ ንገረኝ። በየደረጃው ምን ምን መዋቅር አለ አንተ? በቃ ከመላእክት እንደዚህ ቅዱሳን ሰማዕታት እንደምትለው የእኛም በሱ ልክ 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 ሚካኤል ካለ የእኛ ሌላ አለ ካለ እዚህ ካለ እዚህ ካለ እዚህ እኩል 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 እኩል። አንተ ለምሳሌ የተማረውን ብቻ ለመያዝ ነው ምርጫ ወይስ ወደ ታች ወርደት ይዛል? ሰራዊቴን እልካለሁ እንዳስፈላጊነቱ። ስራ እንዲሰሩልኝ ስፈልግ፣ ጥፋት ስፈልግ፣ መላክ ስፈልግ አበዛለሁ፣ ምንጣጣለሁ እንጂ አንተ አትወርደም እኮ ነው። ከበረሃ መጥራት ከምን መጥራት፣ ከዚህ ላይ ደግሞ የሚተባበሩን አሉ በየሚጠሩልን። ምንም እኮ እኛ ሳለፋ ያስገባሉ እዚህ። እኔ በሩን ከፍቼ ጠብቀዋለሁ። መተት፣ ድግምት፣ ሰላቢ፣ ሟርት እያሉ ሲጠሩ ግብት። ስለዚህ ብዙ አትደክሙም? አንደክምም። ድሮ ነበር፣ አሁን ምንም በቃ ተቀላቅሏል ከኛ ጋር። ሰው ተጠቃሚው በዝቷል። የምኑ? የኛ አገልግሎት ፈላጊው ስለበዛ ዘና ብለን ቁጭ ነው። ትእዛዛችን ከፍ 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 ማድረግ ነው አይደል? ና ወደዚህ ከፍ። ስንት ዓመት ዩኒቨርሲቲ ተማሪ ነች? ኢኮኖሚስት የሚሆነው በስንት ዓመት ነው? እሷ 6 ዓመት። ኢኮኖሚክሱ ውጭ አውሮፓ ነው የተማረችው። የት ነበረች? ቡልጋሪያ የሚባል ሀገር። ቡልጋሪያ? አዎ። ታዲያ ለዚች ሀገር የምትጠቅም ነች እንግዲህ በመሰረቱ። በደምብ ቤስት ነበረች። እኛም እሱና የምንፈልገው ቤስት ነበረች። ደግሞ እኮ በጣም ምርጥ ተመራቂ። እኛ ደግሞ በዛ እንኮራለን፣ እንጠብቃለን። ወደ ሌላ ወደ እናንተ እንዳትሄድ። መጨረሻ ላይ እዚህ ወደ ቤተ ክርስቲያን ቢጤ ስትል እኛም እናጠምቃለን፣ ገመዱን እናጠምቃለን። ግን ተሸነፍን። ወደዚህ ተመራች፣ ጀመረች ፕሮግራም እንጂ። ቆይ እኔ የምለው በተዋረድ እንደው የተማረውን በመያዝ ደረጃ እንዲነቃባችሁና እንዳይነቃባችሁ የምትጠቀሙበት ዘዴ አለ? አዎ፣ መመሳሰል እኮ ነው። በምን ይለያል? አሁን እኮ ጸሎት ስለተያዘ ነው። ቀጥቅጡ አናዙት ምናምን ብለህ መመሪያ ሰጠ፣ ጸሎት ስርዓት አበጀህ እንጂ ማን ያውቀናል? በምን ማን ያውቀናል? ቆይ ባህሪ መስላና እንደምንኖረው አንድ ቋንቋ ሲማሩ እንማራለን። የተማሩትን ቋንቋ የሚያስቡትን እኩል ነው። አእምሮ ከተቆጣጠርክ እኮ ትምህርቱ ሁሉ ወደኛ ነው የሚገባ። ኤቭሪቲንግ ሲማሩ አብረህ ትማራለህ? አዎ፣ ስንፈልግ እንከፍታለን፣ ስንፈልግ እንዘጋለን። ምኑ ነው የምትዘጋው የምትከፍተው? እውቀቱን ለምሳሌ የሚጠቅምህን ትከፍታለህ? የሚጠቅመኝ እኔ የሆነውን እቺ አሁን ወደ ገዳም ወደ ገለመሌ ስታበዛ ተወሰደ ይሄ እድል ምናምን ብለው ለሚመጣው መታት ስጥት በደንብ አንኮል ሲሰሩልህ እንዴት እንደምደሰት እሱ ግብሬ እኮ ነው። አንዱ ግብሬ እሱ እኔ አንዱ ግብሬ እሱ ተንኮል። ይሄ ማመሰግን ሰው የሚበሳጭ ኮምፕሌንት፣ ይሄ ብሶተኛው እኔ በጣም ይመቸኛል። ብሶተኛው? አዎ እኔ የምጠላው ምስጋና ብቻ። ይቺ ደግሞ ከታክሲም ስትወርድ ታመሰግናለች፣ ቤትም ስትገባ ሰላም ጠብቀህ። ይሄ አይመቸኝ። በቃ ይሄ ነው በዚህ የተሸነፍኩት። ሌላ የትኛው ቅድስና ነው? የትኛው በዋህነት በምስጋና ነው? ቅድስና አትወድም? እኔ በብስጭት የተሞላ ዓለም እንዲመሩ ነው የምፈልገው። ሁሌ የምን ማመስገን አይሆንም። ሁሌ እየየ ነው የምፈልገው። ሁሌ
ብሶት ይወዳል ደግሞ ኢትዮጵያ ህዝብ ብሶት። ወይ ኢትዮጵያ ህዝብ ብሶት ይወዳል። እሷማ እንዲሆን አልፎላት እኔ ይወዳል። አዝበው ነው እንዴ ነው ነገሩ? ነው አጥንተው ነው? አይ ንቄው ነው። ለዚህ ነው ትንንሽ ሰራዊት ምንልከው እኮ እኛ ኮራ ብለን ላይ ቁጭ እንልና ትንንሽ ዛር ቢጤ በቡና ምናምን የሚደለለውን ትልክና ቁጭ ስላለ ከዛ ቁጭ ብለህ ታያለህ። አፈጣጣም ትገመግማለህ። ምን አጥፍተህ ምን ሰርተህ መጣ ትለህ ጥሩ የሰራውን ትሸልማለህ። እንዲህ እያለ ነው እንግዲህ አፈጻጸም ትገመግማለህ። አዎ የላክነውን ሰራዊት አፈጻጸም። አዎ ሰራዊቱ ምን ያህል ሰራ፣ እንዴት ነው አካሄድ፣ ምን ስልት ተጠቀምክ፣ በቃ አሪፍ ከሆነ የበለጠ ሰራዊት ይጨመርለታል፣ ይላካል። ከዛ እንመራዋለን። እውቀት ለሚፈልገው እዚህ ላይ እናስቀምጥላ፣ በዚህ ሂድ፣ በዚህ ውጣ፣ በዚህ ውረድ፣ ይሄን አደናቅፍ፣ ይሄን ዝጋ፣ ይሄን አፍዝ፣ አደንዝዛ፣ አላስፈላጊ የሆነውን ጠመዛ አስቀምጠው። መጠምዘዝም ትችላላችሁ እንዴ? 2 ሰራዊት ይበቃኛል። እጅግር ለማሰር ብዙ አይፈጅም። 2 ትንሽ የሰፈር ሰይጣን ይበቃናል። የሰፈር ሰይጣን ደግሞ በሰፈር ሰይጣንነትም ተመዳድባችኋል? አዎ መዋቅር አለን እኮ እንደ መንግስት፣ እንደ ላይ ከላይ እስከ ታች መዋቅር አለን። እና ትልልቁን የሚይዘው አሁን ለምሳሌ የሰፈር ሰይጣን እሷን ቢይዛት ምን ታደርጋለህ? ታባርረዋለህ ወይስ? ኧረ እሱም አይደፍርም። እንዲህ አይቶ ይመለሳል። ማን ነው ያለው እዚህ? ያ እንዴት አይቶ ያል እንዲህ ይቃኛል። ኧረ ከኔ በላይ ነው። በበላይነት ታምናላችሁ? በጣም እንዴ ውስጧ ጸሎት ካለስ እሱ አይደልኝ አሁን የገደለን። ደግሞ ስትጸልይ ዝም ብሎ አለ ተመስጣ ምስጥ የሚሉት ነገር አላት። ድሮ ዮጋ ትሰራ ስለነበር ተለማምዳለች። ዮጋ? አዎ ዮጋም ትሰራ ነበር እንዴ? በሱ ኮንሰንትሬሽን የሚባል ነገር ለምዳለች። ወደዚህ ፊተን አሁን እሷን አርጋኖ ላይ ተለማመደችብን። እኔ የምልህ ቆይ አይደለም፣ እኔ ግራ የሚገባኝ መታየት ደግሞ መቻላችሁ ነው። አሁን አንተን ይሄ ትንሹ የቡዳው ትልልቅ እስኩሱ ምናምን ቢያይህ ዞር በል ነው የምትለው ወይስ ቦታ ፈልግ ነው የምትለው? ያል ደረጃ እንተዋወቃለን እኮ 10 አለቃ 100 አለቃ የሚባል የለም። ማዕረግ አይቶ አቅም እንዴ ያቃል። አበሻ ሰው ነው የማይገባው። እኛ በጣም ፋስት ነን፣ ይገባናል። በደንብ ያውቃል። መጀመሪያው ነው ካየ በኋላ ያውቃል ደረጃውን። ያው ግባ ተብሎ እንኳን እንዲነካ ያረግና ተመልሶ ይሄዳል። እኔ ኧረ የተላከው ራሱ ኧረ እዚህ ጋር ሌላ ኃይል ነው ያስፈልገው በእኔ አልችልም ብሎ ይመለሳል። ለቆ ይሄዳል። የሚገርም ነው። አዎ ግን እኔ የምልህ እንደው የተማረ ለዚች ሀገር በጣም ጠቃሚ ነው። እናንተ ትልቅ ትኩረት የምትሰጡት መማሩ ላይ ነው ማወቁ ላይ ነው ወይስ ስልጣን መያዙ ላይ ነው? ስልጣን መያዝ መጀመሪያ አስፈጻሚን ታስቀምጣለህ፣ የራስን ሰው ትመለምላለህ፣ ከዛ ጉዳይን ታስፈጽማለህ። በቃ ምን ታዛለው? ቦታ ነው የምትሰጡት? ቦታ እንሰጣለን። የኛን በእኛ መዋቅር አበሻ ሳይገባው ዝም ብሎ በዚህ በኩል ቤተክርስቲያን ተማረ ከሆነ ሰይጣን አይዘውም ብሎ የሚገምቱ ሰዎች አሉ። ለዚህ ምን መልስ አለ? በጣም ይመቸናል የተማረ ሰው በጣም እንደውም ማይሙ አንዳንዴ ይሰግዳል፣ ይንበረከካል። አቅም ስለሌለው በራሱ ስለማይተማመን ፊቱን ወደ እናንተ ወደዚህ ወደ ቤተክርስቲያን ይመልሳል። ያልተማረውም እንደውም ይሻላል። እሺ ይሄ እኮ ከሱ እውቀት አንድ ከፍ ብለህ ብቻ አንድ ነገር አስጨብጠው ትንሽ ከሚያውቀው በላይ ከፍ አድርገህ በዚህ በኩል ለቀቅ ስታደርግ ወደ ይቀበላል። ከዛ በኋላ ትመራዋለህ የምትፈልገውን ታሳካለህ። የሀገራችን ሕዝብ ምን እንደሚል ታውቃለህ? የተማረ ይግደለኝ ይላል። ድሮ ሞቷል። ዝም ብሎ ነው። ድሮም የሞተ ሕዝብ የሞተ ሕዝብ ነው። የትኛው የተማረ ይግደለኝ ሲል ብዙ ይራራል ማለት እኮ ነው። እንደውም አስተካክሎ ነው የሚመታው። በጥበብ በተሞላ ኧረ የተማረ እንደውም ጨካኝ ነው። እኛ ካለንበት በጣም አደገኛ ውሳኔ ነው የሚወስነው የተማረው።
ግን አንተ እኔ እኮ የሚገርመው ነገር ሰው በዚች ምድር ላይ ሲኖር ተምሮም ከተያዘ ድሃም ሆኖ ከተያዘ ምንድነው ጥቅሙ? ጥቅሙማ ለእኛ ሰራዊት መሆን እኮ ምንም ሌላ እኮ ነገር የለም። እኛም እሱም ዘላለም እናንተ ዘላለም የምትመኙት እኛም የእኛን መንግስት ማስፋት እኮ ነው። እኮ የመንግስት የስልጣን ጉዳይ እኮ ነው። እኮ የስልጣን ጉዳይ ነው። ሉዓላዊነት የሚባለው ነገር እኮ ነው። ምን አገባችሁ እናንተ የሰለ እኛም እኮ እንደ እንታዘዛለን። አስፉ የእኛም ምድር አስፉ ምድር በሙሉ አንዲት ምድር ቅዳሴ ምናምን እንዳትቀደስ የኛ እንድትሆን እንፈልጋለን። ምን ቀረን? ትንሽ እኮ ነው የቀረን። ትንሽ ሀገር እኮ ነው የቀረን። እኔም ሌላው ደግሞ ሲጸልዩም ሲሰግዱም አብረህ ይሄን ያህል ዘመን መቀመጥ እኮ ነው። ዝም ብለው ከሰገዱ አንተ ካስተማርክ ወዲህ ነው እንጂ እኮ ምንም ሲሰግዱም ሰግዳለሁ። የሆነ ሜትር ላይ ቀራለሁ ቤተክርስቲያን አካባቢ። አሁን እቺ ገዳም ስትሄድ ቀር ነበር መንገድ ላይ አቃለሁ። መዝናለሁ የሚጎዳ ኃይል ያለበት ቦታ አቃለሁ። ዝም ብሎ ቦታ ከሆነ ገብታ ተጠምቃ ትወጣለች። ያለውን ኃይል አቃለሁ። እኔ በደንብ መዝናለሁ። አጠናዋለሁ። እስቲ የጥናት ስልቶችን አንዳንዱን ንገራቸው። ከርቀት ታውቃለህ። አሁን አንድ ጊዜ አቡነ ሀብተ ማርያም የሚባል ገዳም ሄደች። ምን እንዳንቀለቅላት እኔ ጫንጮ ላይ ቀረው። ጫንጮ ላይ ኪሎ ሜትሩን አስብ እንግዲህ ኃይሉን አውቀዋለሁ እኔ እንደ አቡነ ሀብተ ማርያም መሄዷ ነው አንተ ጫንጮ ላይ ያስቀረ? አዎ በቃ በግድ እምቢ እያለች በግድ ይዟ ሲሄዱ ወረድኩኝ። የት ላይ ወረድክ? ጫንጮ የሚባል ጋር። ለምን ወረድክ? እረዛ መቅረብ አልችልም። በቃ ደብረ ሊባኖስ ምናምን የሚባለው ቦታ ስለሚያልፉ ቀረ ወደ ኋላ። ሌላ ቦታ ስትሄድ አብረህ ሄድክበት አለ? እዛ ሸንኮራ ሂጄ ተያዝኩ። ሸንኮራ በስተት ገባውና ተያዝኩ። አብረህ ሄድክ? ገባው በስተት እንደ ሌላ ቦታ መስሎኝ ያዘኝ። ተያዝኩኝ። እዛ ተያዝክ? አዎ። አሰቦት ስትሄድ ደግሞ ታች ቀረው። የት ቀረ? ተራራው ታች አንድ እዛ ቀረው። ስትመጣ ኃይል ጨምሬ ጠበቅኳት እስከ ቤቷ ድረስ ታች። ምን አረካት? አስጠሯት ታች ሰው መስዬ ወርጄ። ልክ ከገዳም መታ ደከመኝ ብዬ ስተኛ ከፎቅ አስጠሯት። እንዴት አስጠራሃት? ሰው መስዬ አስጠሯት። ከዛ አየችህ? እንዲህ ከእህቷ ጋር ወደ ታች አየችና እንትና ነው ምናምን ኧረ ያናቀው ምናምን አሉ። እኔ ፊቴን አዙሬ ስቃለሁ። ከዛ በቃ እኔ ፈራው ልሞት ነው ጠብቂኝ አለቻት እህቷን። ከዛ ወረደች። ሰላም አታውቂኝም ብዬ ቢሮዋን የምትሄድበት የተጠመቀችበት በሙሉ ነገርኳት። ያንዳንዷ ቀን ያለፈችበት እናው ምን ፈለክ ስልኳን መኝቷን የት ገዳም እንደሄደች በሙሉ ዘርዝሬ ስነግራት ምንድን አንተ እንዴ አታውቂኝም ምናምን እላታለሁ። መጨረሻ ምን ፈለክ ካሁን ታዳሽ ካወቅ ምሳሌ ጋብዝሽ ብዬ ነው። ከዛ ኦኬ በቃ እሺ ደውልልኝ ብላ ታየኛለች። እንዳጠረጥረኝ መጽሔት ይዣለሁ ኒውስዊክ መጽሔት እንደዚህ ይዣለሁ። ከዛ በኋላ ገባች። አረ ሴጣን ነው ዛሬ ጠራኝ ሴጣን ነው አለች። ደግሞ ሴጣን ነው ዛሬ ጠራኝ ሰው አይደለም ትላለች። ያቺ ደግሞ አይገባትም ብዙ ምን አለሽ እኔ አላውቀውም። ከዛ ለማረጋገጥ ብዬ በአታ ስትጠመቅ ከጸበል ስትወጣ ደግሞ ጠበቅኳት። እሺ እንዲህ በአካል ነው እንዲህ ሰላም እያልክ? ኧረ በአካል ጂንስ ምናምን ለብሼ እንዴት ነሽ ደህና ሲል እብድ አለችልኝ። ሄሬ ገብርኤል ምን አረኩ ብላ ሄዳ ግቢ ገብርኤል አይደለም በአካል መጥተህ ነው እንደዚህ ካል ሰላም ብዬ ጨብጫ። እስቲ አሁንና እዚህ ጋር እንጨባበጥ። ይሄው እንዴት አይደለም እሷ በአካል እንደመጣ ማለት ነው። እሷም እናንተን አልጨብጥም አይደለም በአካል እንዲህ ወጥተህ ነው? አዎ ሰው እንዴ አይኑ እንዲህ ያው ሸውረር ያለ ሰው መስዬ ምንም እኮ ጣጣ የለም። አንዱን እኮ አስነስተህ ትመጣለህ። አንዱ ላይ አርፈህ እኮ ትመጣለህ። አእምሮን ቀይረህ ሰውየውን አልበሰህ እኮ ትልካለህ። ግድ እኮ እኛ መታየት የለብንም። በሌላ ሰው ነው የመጣው። በቃ አንዱን አገኘሁት። ከዛ ግን ያው ታውቃለች ውስጧ አለ የሚነግራት ደግሞ አለ ነገር አለ ለኛ ተጻራሪ ነገር አለ። ታውቃለች በደንብ አንተ ጋር መታ ዘዴውን አወቀች እንጂ እኮ እንተዋወቃለን እንነጋገራለን። ብዙዎቹ መናፍስቶች የዚህ አይነት መገለጥን ያከናውናሉ። አንዳንዶቹ በመታየት አንዳንዶቹ ደግሞ በሰው ላይ
በመታየት የሚገለጡት በአብዛኛው ይሄ በውጭው ዓለም ነው። በብዛት በሀገራችን በጣም የሚለመዱት ድምፅ በመጥራት ነው። አንዳንድ ጊዜ ደግሞ ያው እንዲታይ ተደርጎ በሚጠራበት ጊዜ በአስማተኞች በሚጎተትበት ጊዜ የዛን ጊዜም ያው ይታያል። ግን ብዥታ መልክ ነው የሚሆነው። በውጭው ዓለም በቀጥታ በአካል በደንብ ታየዋለህ፣ እንደ ሰው በቃ በደንብ ትረዳዋለህ። በሀገራችን ድንገት የሚጠሩ ዛሮች ነበሩ። ግብራቸው ምናምን ሲቀር አንዱን ዓመት በሚስትበት ጊዜ ወይ የበጉ መልክና የሚታረድላቸው መስዋዕት ሲለወጥ ከበደ ኃይሉ በማለት ይጠራል። ወይም ደግሞ የምታፈላለት የምትካድምለት የነበረችውም ከሆነች እንደ ስሟ አልማዝ፣ ብርቱካን፣ ትርንጎ፣ ጫልቱ ብሎ ይጠራል። ኃይለኛ ድምፅ፣ ነጎድጓዳዊ የሆነ ድምፅ በማሰማት ይጠራል። አቤት ያሉ ጊዜ ቢያንስ ለወርና ለ3 ወር ያህል ይታመማሉ ማለት ነው። ለምን ጠርቷቸዋል። በዛ ድምፅ ውስጥ አቤት ሲሉ ወደ ልቦናቸው ይገባል። አንዳንዴ ጥሪው ከውስጥና ከውጭ ያቀናጅና ይጠራቸዋል። አንዳንድ ጊዜ ደግሞ በዚህ በአሞራውም በምኑም አይነት ነገር ሲናገር ይሰሙታል። ወፍ ሲጮህ ይሰማሉ። ወፍ በሚጮህበት ጊዜ እቺ ወፍ ዛሬ ለኔ ቡና ፊ ብላ መልእክት አስተላለፈች ብለው እንደገቡ ቡና ያፈላሉ። በዚህ በኦሮሚያ ግዛት ሪሳ የሚባል ተናጋሪ የሚባል አለ። ከብቶች ወገብ ላይ ሳርፍ ይሰብራል ብለው ይገምታሉ። ግን ውስጣቸው ነው ያለው ቡዳው። የሚያርሱበትን በሬ ወገቡን የሚሰብረው ያ ውስጣቸው ያለው ነው። ቢሆንም ግን በአሞራ ነው የሚናገረው። ያ ሪሳ ይባላል። አሞራው በሚያልፍበት ጊዜ መልእክት ያስተላልፋል። መንፈሱ ውስጣቸው ሆኖ ከአሞራው ጋር ግንኙነት እንዳለው አድርጎ ይነግራቸዋል። በዚህ ጊዜ አሞራው በር ማለት በቤታቸው ላይ ወይም አጥር ላይ ከጮኸ መልእክት አስተላልፏል። የሚያስፈልገው ነገር ይዘጋጅና ይታረዳል። ውጪ ቡናው ምናምኑ ይደረግና ከዛ በኋላ በቃ እና እንደዚህ የመገለጥ ባህሪያት አላቸው ማለት ነው። በልተመርክ መሄድ ፈለግካው? ስንት ዓመት ቁጭ ብለህ? 17 ዓመት። የተማረ አይያዝም የሚል ግምት ብዙዎች ይኖራቸዋል። እና ሙያና እውቀት ሰይጣንን አይከለክልም። ወይም ስልጣንና የስጋ ማዕረግ ከፍ ማለት ብዙ አይከለክልም። አሁን ብዙዎቹ በከፍተኛ ደረጃ ላይ የሚገኙ ሰዎች ወደዚህ ስፍራ መጥተው መዳን አይፈልጉም። ምክንያቱም ከላይ ያለው ትልቅነታቸው ይከለክላቸውና በቃ በዛው ይዟቸው ወደ ሲኦል ይገባል ማለት ነው። ከጅምሩ የዚህን የመናፍስቱን ጥቃት የእግዚአብሔር በጎ ፈቃድ እና የዲያብሎስን ፈተና በባህሪያቸው ውስጥ እንደ እውቀት ከዩኒቨርሲቲ ነው የሚፈልጉት። ከዛ ካልተነገራቸው ዓለም ምናምን ነች ባዶ ነች ብለው ይገምታሉ። ይሄ ደግሞ ውስጣቸው ያለው ኃይል ያንን ባዶነት እያጠናከረ በቃ መጨረሻ ላይ ነፍሳቸውን ማጥቃት ግዴታ ነው። ዋናው አሁን አንተ ዓላማ እሷ ውስጥ ይሄን አልመደበቅ ለምን አስፈለገ? እስከ መጨረሻ ከኔ ጋር ሲኦል እንድትገባ ነበር የፈለግኩት። ምንም እንዳልፍላት በከክ ሆና ጨልሞባት ህይወት ውስጧ ላይ ሁለመናዋ ጨልሞ ከኔ ጋር ሙትት ሲኦል እንድትገባ ነበረ። ሲኦል ማን ሄዱ? አየ እኛ እናውቀዋለን ግዛታችን። አለበለዛ ምኑ እንድላረክ? ቆይ መጨረሻ ውጤት እኮ መኖር አለበት። የልፋቱ ውጤት ምንድነው ታዲያ? ምንድነው? ሁሉ ለፍተን ውጤታችን ምንድነው? ወልታ ዛጋ ማድረስ ነው። ነፍስን ይዘዛ መግባት ነው። የኛ እኮ እሱ ነው ስጦታ ይዘን የምንወስደው እዛ እንጂ ሌላ ምንድን? ሰው አሳመምክ ምን ጥቅም? እሱ ምንም ትርጉሙ እናንተ ሲኦል ሰው መውሰድ ነው። እኛ እኮ ዓላማ አለን እንደናንተ። እኛ እንደ ሰው ኮላ አይደለንም። ለዓላማችን ጽኑ ነን። ተልኳችን በትክክል እንፈጽማለን። ዓላማችሁ ወደ ኋላ አንልም እስከ ወዲያኛው ድረስ ወዳኛው። ሰውስ ለምን የዓላማ ጽናትን ነገሩት እስቲ ለሰው። ሰውማ ይለት እንጀራ ይስጠኝልና የሰጡትን ሁሉ ይቀበላል። እኛ እንስጠው ማን ይስጠው? በቃ ከስንት አንድ እንጂ መንግስተ ሰማያት የሚባል የሚያስብ ማነው?
ስንት አንድ ነው? ዲያብሎስ ማንኛውንም ህብረተሰብ በመገመት ደረጃ ብዙ መንገድ ሄዷል። ግምቱ ደግሞ ባለን እውቀትና ሁኔታ ውስጥ ያለንን አሰላለፍ አብሮ በመማር ነው። ከትምህርት ቤት የሚነሱ ሰይጣኖች እጅግ በጣም ስልታዊዎች ናቸው። ለምን? ትምህርት ቤት አብረው ስላሉ የስነ ልቦና አካሄዶቻችንን ከአስተማሪዎቻችን ጨምሮ ገምግሞ በሚጨርስበት ጊዜ በሌላው ህብረተሰብ ላይ የሚያሳየው ንቀትና እንዴት ነው ቀለል አድርጎ አይቶ የማጥቃት ልምዶቹ የሚጠብቁት ምንጩ በዚህ ካለው የእውቀት ደረጃ ላይ ነው። ካለን የእውቀት ተቋሞች ውስጥ ያለው አገማመት ነው። እሺ በልባጥ ነው። ቶሎ አፍላይ ወጣ። አንተስ ምንድነው? ቡዳዛር። እሺ አንተስ? ዛር ወደዚህ ተነስኩም። ስንት ዓመት ነው ከያዝካት? ትንሽ ያለች ህፃን እያለች ለምን ያዝካት? ሁሉ ሰውነቷ ስርስር አድርጌ እንዲይዛት ስርስር አድርገህ መያዝ። ለምን? እንዳስራት ነዋ። እንዳስራት። ስንት ዓመት ነው? ህፃን እያለች ነው ያዝኳት እኮ። የስንት ዓመት ሆነ? የ4 ዓመት ሁኜ ነው መሰለኝ። የ4 ዓመት ነው። የ4 ዓመት ሆነ? አዎ። አብረህ ቁጭ ብለህ? አዎ። ሁልጊዜ ነው ማማት። እንዴት ነው የምታረጋት? ከ4 ዓመት ጀምሮ ውስጥ ሁልጊዜ ኦፕራሲዮን ታደርጋለች፣ ትታመማለች፣ ትተኛለች። ሁልጊዜ ኦፕራሲዮን የት ነው ያደረገችው? ሁሉ ሰውነቷ ማጸኗን ወጣ። ሁሉ ማጸኑን ማስወጣ። አዎ። እንቀረ ታዲያ? የቀረ የለም። ሰውነቴ ሁሉ ያማት፣ ሁሌን የማማት ሰውነቷ። የት ሀገር ነው የተወለደችው? ኤርትራ። አስመራ ነው ወይ ኤርትራ? አስመራ ነው የተወለደች። ከወዱ ውጣ። አንተም ውጣ ከወዱ እኮ ውጣ እኮ አልኩህ። አፍላይ ሰይጣና ጋር ቡዳዛርና አፍላይ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ኡራኤል ስም ሲኦል እንገባለን። ቶሎ 7 እጅ ሆነው 7 እጅ ሆነው እግዚአብሔር ይገስጽ። አይ ካናዳ ተነሽ ብድግ። ከየት ነው የመጣሽው? ከካናዳ። ማን ነው ስምሽ? አልጋነሽ። አዎ። ወይ አልጋነሽ፣ ያው በርቺ። እሺ መምህር ግርማ አገኘሁ። አይዞሽ። እንዴት ነው ብርታት? ምንም አይደለም። ሁሉ አፉ ሁሉ ኩበት ሆነ። በጣም የሚገርም ነው። አይነ ጥላ፣ የቡዳ አይነ ጥላ አይደል? የሰውየው ነው። አዎ እንደሱ አለኝ ማታ። የሚገርም ስቀጠቀጭው ነገረሽ? አዎ ማታ ነገረኝ። ቡዳ አይነ ጥላ ነኝ። ቡዳ አይነ ጥላ በፊት አላውቅም ነበረ እና አንድ የሆነ ቦታ ወይ ግብዣ ሲኖር ይገንዘኛል፣ አላውቀውም እንደሆነ እና እንደ ነርቭ ምናምን ያደርገኝና ያስቀረኛል። አሁን ባለፈው ስቀጠቅጠው በቃ ነገረኝ። ቡዳ አይነ ጥላ ነኝ አለ። አዎ ቡዳ አይነ ጥላ ነኝ እኔ ነኝ። አቃውል ሰይጣኑ አጋንንቱ ሁሉ ዱላ ነው የሚወደው። አዎ በጣም ምክንያቱም እኔ ፋታ አልሰጥም። በቃ ስራዬ ብዬ ስገባም ስወጣም እሱን ነው። የሚገርም ነው። በርቺ። እሺ